ማማ እንዴት ዋሉ? ሰላም ነዎት? እንዴት አሉ? ሁሉ ሰላም ነው? አያውቁኝም። እሺ አማን ጋር ነው የሚኖሩ የኔ እናት? የሞቱት ልጆች አሉ። የሟች ልጆች አንድ ሁለት፣ አንድ ወንድ አንዲት ሴት አለ። አንዲት ሴቲቱ ሰው ገብታ እየሰጠች የእሷ ልጅ ውሃ እየሰጠች ሀገር እየቀለበኝ። ምግብ አለዎት ለዕለት ማማ? ኧረ ምን ምግብ ነው? ታምሜ ልሞት ነው። ለሰውም አልተናገርኩኝ አለቀብኝ ብዬ አልነገርኳቸውም። አላመጡልኝም። ይኸው መከረኛው ጉንዶ ነው የያዘኝ። ምግብ የለዎትም ማለት ነው አሁን? አይዞት በቃ የሚያስፈልገውን አሁን እናደርግልዎታለን። ሕክምና መሄዳሉ አሁን። እሺ እኔ እናት። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ የምንገኘው በምስራቅ ጎጃም ግንዶይን ከተማ ነው። እኔ እናት የምታዋቸው ያሳዝናሉ። እንደምታዋቸው ሕክምና አዟቸው መሄድ ጠፍቶ ምግብ የሚበሉት አጣው በዚህ መልኩ ነው ወድቀው ያሉ። ልጆቻቸው በህይወት የሉም። የልጅ ልጆች ናቸው። እነሱም ቀን ስራ እየሰሩ ነው የሚያድሩት። ነገር ግን እማን ሕክምና ለመውሰድና ምግብ እንትን ለማለት አልቻሉም እና እኔ እናት በጣም ነው የሚያሳዝኑ። ሁላችሁም ይሄን ቪዲዮ ሼር አድርጉት። ለኔ እናት እንግዲህ የሚያስፈልገውን ነገር ሁሉ እናደርግላችኋለን። እናንተ ደግሞ አብራችሁን ቆዩ። የኔ እናት አብየት እንዴት ቆዩ? አለሁኝ። መልካም አለሁ። አይውሉት ማማ? አብየት 100 ኪሎ ጤፍ፣ 50 ኪሎ ስንዴ፣ ሽሮ በርበሬ፣ ዘይት፣ ይሄን ልብሱ መጥቶልዎታል። እሺ እግዚአብሔር ይስጥልኝ። አሜን። ፈጣሪ ይስጥልኝ። አሜን። የተጨነቃችሁት የተጠበባችሁት ፈጣሪ በየደረሳችሁበት ጥላውን ከለላውን አውርድላችሁ በዚያ ላይ አግኙት። አሜን። አንደበታችሁን አቤት ይውሉት። እኛ እንላካለን ደርሶ ላሉ እናትና እኛ አይደለም እንዲህ ያደረግንልዎት። እቺን ብር ደግሞ ያዙ። ሕክምና ሄደው አሁን ይታከማሉ። እሺ እናደርሶታለን። አድርሳችሁ ነፍሴን ያዝኝችን። እሺ ተቅለብልብ 10 ሺህ ብር ናት። ይሄንን ያደረጉልዎ ሌላ ሰዎች ናቸው። እኛ እንዳልኩት ተልከን ነው። ፍቅረ ማርያም እና ጽጌ ማርያም ባልና ሚስቶች ናቸው። ልጆቻቸውንም እነሱንም ይመርቋቸው። እንዲያው በነጋ በመሸ ለነሱ ጦለት አደርጋለሁኝ። እግዚአብሔር ይስጥልኝ። ውለው ይግቡልኝ፣ ተኝተው ይነሱልኝ። እድሜውን ጠጋውን አዱኛውን ሙቀቱን ይስጥልኝ። አሜን። እናቴ እድሜውን ይስጥልኝ። አሜን። እድሜውን ይስጥልኝ። ልጆቻችሁ ሰው ይሁኑ፣ እናንተም ሰው ሁኑ። አሜን። እኔ እናት ውድ ቤተሰቦቼ እንግዲህ እኔን እናት ለዕለት ሕክምና እንዲያገኙ በቅርብ ካለ ክሊኒክ አስገብቻቸዋለሁ ማለት ነው። እናታችን እንግዲህ ለብዙ ዓመት እግራቸው ሁሉ መታጠፍ አይችልም፣ መዘርጋት አይችልም። አሁን ራሱ መተኛት አይችሉም ማለት ነው። እኛ ልንሄድ ስለሆነ እዚህ ልጆችን እንትን ብዬ ብር ሰጥቼ እዚሁ ሕክምና እንዲያገኙ አድርጊያለሁ። የኔ እናት አቤት በሉ አይዞት። እሺ ያምጣልዎት። እሺ አሜን። እናንተም ቸር ድረሱልኝ። ቸር ያርሳችሁ፣ ቸር ያርሳችሁ። ፈጣሪ ይጠብቃችሁ። እነዚያም አዛኞች አጋዦች ቸር ይቆዩአችሁ። ተባረኩ፣ ብርኩኑ፣ ሾህ እንቅፋት አይንታብኝ። አሜን እናቴ